ሰሞኑን አጣርቼ የደረሰሁበትን ለእናንተ ለፎሎዎቼ አደርሳለሁ። በዛውን ደግሞ ዛሬ ላይ ደሞዝ ያስፈልጋል። ደሞዝ ስለሚያስፈልግ እዚህ ጋር ያው አካውንቲንግ ላይ ጽፌዋለሁ። ሼር ኮፕሊንግ ያደረጋችሁ አመታዊ 100 ብር ነው፣ የ6 ወር 50 ብር ነው፣ ወራዊ ዴች ነው። ገባችሁ አይደለ? እሷን የተወሰነ ማበረታቻ ያስፈልጋል። ለምን ጊዜና ሰዓት ረጅም ነገር እየወሰደብኝ ስለሆነ ነው። እና ያቺን ታደርጋላችሁ። በጣም ነው የማመሰግነው። ከዚህ በኋላ የጨለማ ቪዲዮ አይኖረንም ማለት ነው። ለምን እንደሆነ ይገባቸዋል። አንዳንድ ሌቦች እኔንም ራሱ ሌባ አደረጉኝ። ግራና ቀኝን እያየሁ ነው የምሄደው። ስለዚህ ይሄ የመጨረሻ የጨለማ ቪዲዮአችን ነው የሚሆነው። እንግዲህ እነዚህ ሌባን እናጋልጣለን የሚሉ ሰዎችም ገብተው እነሱን ቢጠኑና ትንሽ ቢመረመሩ ባይ ነኝ ማለት ነው። ሌባን አጋልጣለሁ ለማለት ደግሞ እናንተስ ምን አይነት ህጋዊ ፍቃድ አላችሁ? ሌባ ፖሊስ ናችሁ? መርማሪ ናችሁ? ምን አይነት ህጋዊ ፍቃድ አላችሁ? አሁን በጣም በዙ። እየተከተልኳቸው ግን ሳያቸው በጣም ሌባን እናጋልጣለን አሉ። የማይጠሩት ሰው የለም፣ የማይደርሱበት ቦታ የለም። በዚህ ሁኔታ ከቀጠለ ኢትዮጵያ ውስጥ ማንም ሰው ተቸግሮ መንገድ ላይ ቢንፈራፈር አንሺ ያጣል። የሚያነሳው ሰው ሀይ የሚለው ሰው ያጣል። በጎ አድራጎት የሚሰራ ሰው ደግሞ ለፍቶ ነው አንድን ሰው እርዳታ የሚሰበስበው። ብዙ ነገር አጥቶበት ነው፣ እንቅልፉን አጥቶበት ጠዋትና ማታ ተዳርቆ ነው። ስለዚህ የልፋቱ ዋጋ ከአዊንታ በርሲሳ ቀጥሎ ብዙ ሰዎች በቲክቶክ መንደር ሌባን እናጋልጣለን፣ አጭበርባሪ ሰዎችን እናጋልጣለን፣ መረጃ እናወጣለን እያሉ የሰው ፎቶ እየለጠፉ የሚነጋገሩ ሰዎች እየበዙ መጥተዋሉ። እንግዲህ ሌባውን አጋልጣለሁ የሚለውን ሰው መለየት እስኪያቅተን ድረስ በጣም ብዙ ሰዎች በዚህ ኮንቴንት እየመጡ ነው እና ትንሽ ለመለየት ያክል አዊንታ በርሲሳ ለረጅም ጊዜ የምናውቀው ሰው ነው። አዊንታ በርሲሳን ከነሱ ጋር ትንሽ ማቀራረቡ ቢከብድም ለረጅም ጊዜ የምናውቀው ሰው ነው። እስካሁን ድረስ ያልተቀየረ ሰው ነው። ብዙ ሰዎችን ደግሞ ከመጭበርበር የታደገ ሰው ነው። ብዙ ስራ እንደሰራ ብዙ ግልጽ አድርጎ የተናገረው ነው፣ እያየንም ነው። ስለዚህ አዊንታ በርሲሳ በራሱ ፍቃድ ወጥቶ ደሞዝ ክፈሉኝ ብሎ ያለበት ቪዲዮም የለም፣ ጠይቆም አያውቅም። ግን ምንድነው አብዛኛው ኮሜንታተሮች እሱ በሚሰራቸው ቪዲዮ እሱ የተቀመጠበትን ቦታ በሁኔታዎች ያዩ ሰዎች ደሞዝ እንክፈል፣ ትልቅ መረጃ እየሰጠከን ነውና ደሞዝ እንክፈል እያሉ በጣም አብዛኞቹ ኮሜንት ሲጽፉለት ነበር። ለነዛ ኮሜንታተሮችም መልስ ሰጥተው እንግዲህ ካላችሁ ይሁን አካውንቴ ይኸውና 5 ብር ደሞዝ አስገቡልኝ ብሎ ቪዲዮ ሰርቶ ነበር። ስለዚህ መልካም ፍቃድ ያላቸው ሰዎች ወጥተው 5 ብር እያስገቡ ደሞዙን እየከፈሉለት ይገኛሉ። በቂ ባይሆንም ማለት ነው። ይሄንን ያዩ ሰዎች ደግሞ ሌባን እናጋልጣለን እያሉ አዳዲስ ሰዎች ብቅ እያሉ ነው በቲክቶክ መንደር ማለት ነው። በጣም ብዙ ሳይቆዩ በራሳቸው ፍቃድ ህዝቡ ሳይጠይቃቸው ወይንም ደግሞ ጥሩ ነገር አድርጋችሁልናል እና እንክፈላችሁ ብሎ ከህዝቡ ተነሳሽነት ሳይመጣ በራሳቸው ፍቃድ ወጥተው አካውንታቸውን ለጥፈው መረጃ ስለምንሰጣችሁ እንደዚህ ብታደርጉልን እኛ በእንደዚህ በተሻለ ሁኔታ ቪዲዮ ልናቀርብላችሁ ስለምንችል በዚህ አካውንት ብር ብታስገቡልን፣ ትንንሽ ገንዘቦችን ብታስገቡ ብለው የሚጠይቁ ሌባን እናጋልጣለን የሚሉ ሰዎች ናቸው። አሁን ምንድነው ሌባውን ከሚያጋልጡት ወይንም ስለ ሌባ መረጃ ከሚሰጡት ለህዝቡ አስበው ተቆርቁሮ ቪዲዮ ከሚሰሩት ወይንም ደግሞ ሌባ ናቸው ብለን ከምናስባቸው ሰዎች ምንም ያልተለዩብኝ ሰዎች ናቸው። እነሱንም ደግሞ መለየት እስኪያቅተን ድረስ ሌባ ነው ወይንስ ደግሞ እውነትም ለህዝቡ አዝኖና አስቦ ነው ይህንን ቪዲዮ እየሰራ ያለው በዚህ አይነት ኮንቴንት የመጣው ይህ ሰው ለህዝቡ አስቦ ነው ወይንስ ሌባ ነው ብለን መለየት እስኪያቅተን ድረስ በጣም ብዙ ሰዎች በቲክቶክ መንደር እያወሩ እየተነጋገሩ፣ ብዙ ሰዎች ደግሞ ፎቶ እየለጠፉ እንዲህ አይነት ስራ እየሰሩ ይገኛሉ። አንደኛ በህጉ ሁኔታስ እንዴት ይታያል? ያንድን ሰው ያንድን ግለሰብ ፎቶ ለጥፎ ያንን ሰው እንደ አጭበርባሪ እንደ ሌባ አውጥቶ ማውራት ስለሱ ምንም በቂ መረጃ ሳይኖር፣ በቂ መረጃ ቢኖር ራሱ ወደ ሚዲያ አውጥቶ ከመናገር ይልቅ በህጉ መሰረት ሂዶ መጠየቅ ይቀላል ወይንስ ፎቶ ለጥፎ ስለዛ ሰው ሚዲያ ላይ ወጥቶ የዛን ሰው ስምን ማጠልሸት ይቀላል? በህጉ መሰረትስ ይሄ ጉዳይ እንዴት ይታያል? እንደ ስም አጥፊነት ሊያስከስስስ አይችልም ወይ? በአብዛኛው ኢትዮጵያ ውስጥ በጎ ስራ እንሰራለን የሚሉ ብዙ መጥተዋሉ። እነሱም እውነት ነው፣ ህጉ ኦዲት ሊደረግላቸው ይገባል፣ ስራቸው ሊጠናበት ይገባል። ግን በጣም መልካም ሰው ያሉበትን አገር ደግሞ ብዙ ሰው ተረድተው ወይንም የታመሙ ሰዎች ሕክምና አግኝተው የዳኑ ሰዎችን እያየን
እንዳሉ ደግሞ ሌባ ናቸው ብለን ለሌላ ጊዜ ለታመሙ ሰዎች እንዳይደርሱ ለተቸገሩ ሰዎች እንዳይደርሱ ሙሉ በሙሉ ኢትዮጵያ በቃ ምንም እንዳይረዳዳ እንዳይተዛዘን ከማድረግ ውጪ ምን ትርፍ እናገኛለን? በዚህ ሰው ዛሬ ምንድን ነው የፈለኩት ከአዊንታ በርሲሳ ቪዲዮዎች ወይንም ከአዊንታ በርሲሳ ስራ ቀጥሎ በጣም ብዙዎች መጥተዋሉ። በዚህ ኮንቴንት የቀረቡ ሰዎች አሉ፣ በጣም በስተዋሉ። እነሱን እኔ እከተላቸዋለሁ፣ እያበረታታው ነበር። ቅሬታዬ ግን ከመቼ ወዲህ ነው አካውንታቸውን አስቀምጠው ገንዘብ አስገቡልን፣ መረጃ ስለምንሰጣችሁ እንደዚህ አድርጉልን ብለው ቪዲዮቸውን ገብታችሁ ማየት ትችላላችሁ። በጣም በስተዋሉ። ስለዚህ እናንተ ሰዎች እውነትም ለህዝቡ አስባችሁ ነው ወይስ ስራ ነው? አንደኛ እናንተም እየሰራችሁ ከሆነ በግልጽ ተረዳርተን ስሩ። እናንተም ስራችሁን ስሩ። በበጎ የሚመጡ ሰዎችን ኮሚሽናቸውን ይውሰዱ። አንድ ሰው ደግሞ ማመን መቀበል ያለብን ነገር ምንድን ነው? እኔ በበጎ ስራዎች ሰርቼ አላውቅም፣ ግን እንደ አንድ ሰው የሚሰማኝ ምንድን ነው? አንድ ሰው የልፋቱን ዋጋ ማግኘት አለበት። አንድ ሰው ለፍቶ የልፋቱን ዋጋ ማግኘት አለበት። ለምሳሌ አንድ ሰው ላይቭ ላይ ቁጭ ብሎ ለአንድ ሰው እርዳታ ሲያሰባስብ ዋይፋይ ይቆጥራል፣ ስልክ ይግላል፣ ብዙ ነገሮች አሉ። እንቅልፍ አጥቶ 24 ሰዓት ጠዋትና ማታ ለፍቶ ስለሆነ ያን ሰው ለዛ ሰው እርዳታ የሚሰበሰበው። ስለዚህ ሳይበዛ በልኩ የልፋቱ ዋጋ ቢያገኝ ምንድን ነው ችግሩ ነው። ሌላው ነገር ደግሞ ፎቅ አለው ምናምን ስለሚባለው ነው። በቂ መረጃ አላቸው። ሰሞኑን በዚህ 2 ቀን ውስጥ ራሱ ስለ ብሩክ ኒውስ የሆነ ነገር ማለት የፈለጉት ነገር አለና በግልጽ ብትነግሩን። ዝም ብላችሁ ግን መረጃ ሳይኖራችሁ ፎቶ እየለጠፋችሁ የሰው ስም ለማጥፋት የምትነሳሱ ሰዎች፣ አንድ ሰው የሚዲያ ተጠቃሚ ሰው ሲሆን ወይንም ደግሞ በጣም ታዋቂ ሰው ሲሆን ብዙ ጠላቶች እንዳሉ እናውቃለን። ከዛ ጠላቶች ውስጥ ያልሆነ መረጃ በውስጥ ቢልክላችሁ በቂ ነገር ሳትይዙ ግን ሚዲያ ላይ ወጥታችሁ የዛን ሰው ፎቶ ለጥፋችሁ ያልሆነ ነገር ስትናገሩ እናንተስ ብትከሰሱ በህጉ አትጠየቁም ወይ ነው ጥያቄ። ህጉስ እናንተን እንዴት ነው የሚያያችሁ? ይደግፋችሁ ይመስላችኋል ወይንስ በአግባቡ ገብታችሁ እናንተም ተጠያቂ ልትሆኑ ትችላላችሁ? ሌባን አጋልጣለሁ ለማለት ደግሞ እናንተስ ምን አይነት ህጋዊ ፍቃድ አላችሁ? ሌባ ፖሊስ ናችሁ? መርማሪ ናችሁ? ምን አይነት ህጋዊ ፍቃድ አላችሁ? አዊንታ በርሲሳ ራሱ እሱን ነበረ እኔ ፎሎ አድርጌ ስከተል የነበረው። የእሱ ተከታይ ስለነበርኩኝ ሪፖስት ስለሚያደርጋቸው ቪዲዮቸው ሲመጣልኝ እኔም እነሱን ፎሎ እያደረግኩኝ መከተል ጀመርኩ ማለት ነው። ስለዚህ አሁን በጣም በዙ። እየተከተልኳቸው ግን ሳያቸው በጣም ሌባን እናጋልጣለን አሉ። የማይጠሩት ሰው የለም፣ የማይደርሱበት ቦታ የለም። ከዛ ደግሞ መልሰው ምንድነው የራሳቸውን የባንክ አካውንታቸውን ለጥፈው ብር አስገቡ። እንዲህ ብታደርጉ እኛም በተሻለ እንዲህ ማድረግ እንችላለን ማለት እስከ ማለት ድረስ ደረሱና 10 ብር 5 ብር ህዝቡ ምንም አይጎዳም። ግን በቃ እንደ ስራ ከቆጠራችሁት ስራ ነው ብላችሁ ከመጣችሁ ያም ደግሞ ስራ ነው ብሎ ወጥቷል እና አንድ ሰው ስልኩን ተጠቅሞ መስራት እንዳለበት ሁላችሁ የምታምኑ መሆን አለበት። የራሳችሁን የግል ፍላጎታችሁን ብቻ አስፈልጣችሁ ስለ አንድ ሰው ግን ስም ማጥፋት ይሄ ተገቢ ነው ብዬ አላስብም። ስለዚህ እነዚህ ሌባን እናጋልጣለን የሚሉ ሰዎችም ገብተው እነሱን ቢጠኑና ትንሽ ቢመረመሩ ባይ ነኝ ማለት ነው። ይህንን የሚያልኩበት ምንድነው በጣም በዚህ ሁኔታ ከቀጠለ ኢትዮጵያ ውስጥ ማንም ሰው ተቸግሮ መንገድ ላይ ቢንፈራፈር አንሺ ያጣል፣ የሚያነሳው ሰው ሀይ የሚለው ሰው ያጣል። እንዲሁም ደግሞ በጣም ብዙ ሰዎች ደግሞ ሌባን እናጋልጣለን እያሉ በቃ ሁላችንም በቃ ስም እስከ መጠፋፋት ድረስ እንደርሳለን። ሲቀጥል ደግሞ ኢትዮጵያ ላይ የትኛውም ሀገር በጎ አድራጎት ሊኖር ይችላል። ደሃ ሀገራቶች በጎ አድራጎቶች ሊኖሩ ይችላሉ። ስለዚህ ያንን በጎ አድራጎት የሚሰራ ሰው ደግሞ ለፍቶ ነው አንድን ሰው እርዳታ የሚሰበስበው። ብዙ ነገር አጥቶበት ነው፣ እንቅልፉን አጥቶበት ጠዋትና ማታ ተዳርቆ ነው። ስለዚህ የልፋቱ ዋጋ ኮሚሽን ቢይዝ ምንም የሚያስጨንቅ ነገር አይደለም ማለት ነው። አንድ ሰው የሆነ ቦታ ላይ ይህንን ብር አድርስልኝ ብዬ ከተናገርኩ ወይንም ካዘዝኩት የመኪናውን የትራንስፖርቱን መክፈል ስላለብኝ ወጪውን መቻል ስላለብኝ ኮሚሽን ቢይዝ ምንም ችግር የለም። ግን ይህን ያህል የተጋነነ ነገር ለምሳሌ አሁን ግማሽ በግማሽ ከታማሚ ሳይታከም የራስን ጥቅም ማስበልጥ እሱ ትክክል ነው ብዬ አላስብም። ግን ሙሉ በሙሉ በጎ አድራጎት ውስጥ የሚሰሩ ሰዎች፣ እርዳታ የሚሰሩ ሰዎች፣ እርዳታ የሚሰበሰቡ ሰዎች ሙሉ በሙሉ እነሱን እንዳይሰሩ የምታደርጉት ነገር ትክክል አይደለም ብዬ ነው የማስበው። ምክንያቱም ያልነካችሁ ሰው አብነት ከበደ በሁሉም ሰው
አይን ውስጥ የሚወደድ ሰው ነው። በሁሉም ሰው ልብ ውስጥ የሚኖር ሰው ነው። እሱን እንኳን ነክታችሁ ብዙ ነገር አላችሁት። አብነት ማስተር አብነት ረጅም ጊዜ ሆኖታል በበጎ አድራጎት ውስጥ። ስለዚህ ፎቅ የሚስራ መኪና የሚግዛ የፈለገውን ነገር ያደርግ። ግን ያደረገው ለህዝቡ ደግሞ ያደረገው ነገር በጣም እጅግ ብዙ ነው። እያየን ነው። ብዙ ሰው ታክሞ እየዳነ ነው። ብዙ ሰው ተረድቷል። ስለዚህ ብዙ የተራቡ ሰዎች ምግብ አግኝተዋል። እስከዛሬ ደግሞ ምንም ባልነበረው ሰዓት ደግሞ ማረፊያ ቦታ ሁሉ እየሰጠ ነበር። ቪዲዮውን እያየን ነው፣ በአካልም እያየነው ነው። እና አንድ ሰው ደግሞ የልፋቱ ዋጋ ቢያገኝ ምንድን ነው ችግራችሁ እናንተ? ጥያቄ ነው። ቪዲዮን ሼር በማድረግ ለእነዚህ ሰዎች እንድታደርሱልኝ እፈልጋለሁ። በመጀመሪያ አዊንታ በርሲሳ ከእነዚህ ሰዎች ጋር ማገናኘትም ማቀራረብም አልፈልግም። ከዛ በኋላ የመጡት ግን እነ ወገኔ ተስፋ የሚባል ብዙ ናቸው፣ ብቻ ብዙ ናቸው። ወገኔ በተሻለ ጥሩ ስራ እየሰራ ነው። ተስፋ የሚባል አለ። በጣም ብዙ አሁን እየበዙ መጥተዋሉ። እና እነዛ ሰዎች ራሳቸው ሌባ እናጋልጣለን እያሉ በቂ መረጃ ስለሌላቸው ራሳቸው ገብተው እነሱም ደግሞ ይጠየቁልን ባይ ነኝ ማለት ነው። አመሰግናለሁ።